ይቅርታ፣ ምንም ላስቆማት አልቻልኩም። ቆይ ምንድን ነው ያልከው? ለካ ከዛሽ ገረድ ጋር ተመሳጥረ ነው። ቆይ አንዴ ላስረዳሽ። ዝም በል አንድ እርምጃ ብትራመድ ውርድ ከራሴ። እሺ ዛሬ መጣችብኝ። አፍጥና ቶሎ ግባ። ጨልቅም እንደኝ አሁን እቃሽን ይዘሽ ውጪ። የመጣሽው ልትሰርቂኝ ነው። ስለዚህ ሳልፈትሽሽ የትም አትሄጂም። ኧረ እኔ ምንም አልሰረቁሽም እኮ። እሱን ራሴ ፈትሽ አረጋግጣለሁ። ላስቆማት ብዙ ሞከርኩ፣ ግን አልቻልኩም። ና ወደዛ። ብሌኔ ሳካልሽ ፋይሉን አገኘሽው? አዎ የእኔ ፍቅር። እኔ ልጅ ስራኝ እንጂ። እሺ እናቴ። እናቴ ስትል ግን የምር እናትህ የምጠላ ነው ትመስለው። እናትህ እንዴት የታደለች ናት! የተባረከ ልጅ ነው ያላት። የአቶ በኃይሉ ከእስር መፈታት ቃልን እጅግ በጣም ካስደነገጣት መካከል በዛሬው ቪዲዮ የምናይበት ነው። ሌላው ነገር ዳግም እንግዲህ ሲጠበቅ የነበረውን እንዲሁም ደግሞ የአቶ በኃይሉን ፍላሽ ሙሉ በሙሉ መረጃ የያዘውን ሰነድ ዛሬ በእጁ እንዲገባ አድርጓል። ሳሚና ቃል በአንድ ላይ አሁን ላይ ከዚህ በኋላ እጅና ጓንትነታቸው ቀርቶ ሁለታቸው ጠላት ይሆናሉ። ምክንያቱም ይሄ አለመግባባት የሚፈጠረው ዛሬ የሚፈልገው በቃል እጅ ላይ የነበረው መረጃ በሳሚ እጅ መግባቱ እንዴት አይነት እድለኛ መሆኑን እያመሰገነ ፍላሹን ተቀብሎ ወጧል ማለት ነው። አሁን ላይ የቃል ጓደኛ እነ ቃል ቤት የምትገኝ ቢሆንም ግን ደግሞ ዛሬ ላይ ቃል ያደረገችው ተግባር እጅግ በጣም አናዷታል። ሄለን ከዚህ በኋላ ልታደርግ የምትችለው ከባድ ነገር ነው። ምክንያቱም እያንዳንዱ እዛ ቤት ያለውን ሚስጥር የምትዘረግፍ ይሆናል። ይሄ ማለት ደግሞ ቃል አደጋ ላይ ነች፣ እንዲሁም ደግሞ ሰላምንም ለአደጋ አሳልፋ ትሰጣለች ማለት ነው። አሁን ላይ ቃል ላደረገችባት መልሰ ምት የሚሆን ያዘጋጀችላት ሄለን አሁን ይሄንን ሁሉ ነገር የተደረገብኝ በቃል ከሆነ ቃልን እበቀላታለሁ ብላ አስባለች። እናቷ ቤቱን በስሙ ልታዞርላት እንደሆነና እንዲሁም ደግሞ ብቸኛ ወራሽ ልታደርጋት እንደነበረ ስትነግረው ሳሚ ተንቀጠቀጠ። ምክንያቱም እሱም ገንዘቡን አብሮ መብላት ይፈልጋል። የሚገርመው ነገር ሳሚ ተበዳይ መስሎ ግን ደግሞ አሁንም ቢሆን ከሰላም ራስ የወረደ አይደለም። አቶ በኃይሉ ከእስር መፈታታቸው አንድም ጥቅም አለው፣ አንድም ጉዳት አለው። ጉዳቱ ያው ለሰላም ሲሆን ጥቅሙ ደግሞ ምንም ቢሆን ቃል ብቻዋን ምንም አይነት ነገር መፈጸም እንደማትችል ማስረጃ ነው። ይሄ ማለት ደግሞ ሰላም በትንሹም ቢሆን ትተነፍሳለች። ግን ደግሞ ዞሮ ዞሮ አሁን ላይ ብሌን የጻፈችውን ደብዳቤ በእርግጠኝነት ቦርሳ ውስጥ ካገኘችውንና ካነበበችው በእርግጠኝነት ሰላም ራሷን ካጠገቧ ያለውን ነገር ሁሉ መመርመር ትጀምራለች። ግን ደግሞ እያየች እንዳላየች እየሰማች እንዳልሰማች ድንዝ ብላለች። ሰላም በአሁኑ ሰዓት ላይ ምንም አይነት ነገር አይታያትም። የሚደረጉት ነገር ግልጽ ቢሆኑም ግን ደግሞ ያንን ነገር ማብራራትና በሰፊ ማየት መመልከት አትችልም። ቃልም እንደተለመደው አሁን ላይ
ልታደርግላት እናቷ ያሰበችውን ነገር በደስታ በመቀበል የተነሳ ቡና ፍልታ መጠበቅ ትፈልጋለች። ይሄ ማለት ደግሞ ብሌን ቡና ፍልታ አሰሪዋን እየጠበቀች በነበረበት ሰዓት ማናፊያለሽ ቡናውን እንዴት ታፈያለሽ? አንቺ በቃ ቅድም እያልሽ እኔ ልታስጠይኝ ፈልገሽ ነው። አንቺን በእሷ ዘንድ ታይተሽ ጎልተሽ ለመታየት ትፈልጊያለሽ። እኔ መጥፎ ሰውና ክፉ እንዲሁም ደግሞ የማረባ እንደሆንኩኝ አድርገሽ በእናቴ ፊት ታሳጭኛለሽ አይደለ? በማለት ብሌንን እንግዲህ ቡና ከምታፈላበት ቦታ አስነስታት። ሰላም ከበር ስትገባ ብሌን ከተቀመጠችበት ቦታ ተነስታ ቆማለች። በምትኩም ደግሞ ቃል እዛ የተቀመጠችበት ቦታ ላይ ሆና እናቴ መጣሽልኝ፣ ይሄው ቡና እያፈላሁልሽ ነው፣ ቦምብ የመሰለ ቡና ነው፣ ጠጪ። አሁን ስትጠጪ ተውሻል፣ ደከመሽ አይደል? እኔን ድከመኝ እኔን እያለች እናቷን እንግዲህ ሰላምን ስታባብላት ነበር። በነገራችን ላይ ሰላም የሄደችበት ጉዳይ ያልተሳካላት ሆን ብሎ ሳይሆን በዚህ ሰዓት ላይ እኔ እያለሁኝ ማንም ምንም ነገር ማድረግ አይችልም። ስለዚህ ለምን ትደክሚያለሽ እህቴ በከንቱ በማለት አቶ በኃይሉ ናቸው ይህን ሀሳብ ያመጡት። ወንድሜ ደከመኝ፣ ቤቱን በስሟ ላዞርላት ብዬ እንዲሁም ደግሞ ብቸኛ ወራሽ ላደርጋት ነበረ። ግን አሁን ላይ በቃ ደከመኝ፣ አንዱ እዛ ይለኛል፣ አንዱ እዚህ ይለኛል በማለት ያቀረበችው ሀሳብ በኃይሉም በሀሳብ በስሜት በጣም ሩቀት ሄዶ እንዴት ይች ጥንዚዛ ትበልጠኛለች? እኔ አስገብቻት እሷ ልትበላ ነው በማለት በጣም ተቆጭቶና ተቆርቁሮ ለእህቱ ያዘነ በመምሰል እህቴ አንቺ አትድከሚ፣ አትልፊ፣ በቅርቡ መውጣቴ ስለማይቀር እኔ አስተካክልልሻለሁ፣ ምን በወጣሽ ብለሽ ትደክሚያለሽ እህቴ በማለት ለእህቱ አዛኝ የመሰለው በኃይሉ ይችን ቃል ተናግሮ አሳምኗታል። ዳግምና እንዲሁም ደግሞ ቃል አሁን ላይ ከባድ ችግር ውስጥ የገቡ ይመስላሉ። ቃል እበቀልሃለሁ ብለዋለች። በምን ልትበቀለው እንደምትችል ያወቀው ነገር የለም፣ ግን ደግሞ ደንግጧል። ምክንያቱም ደግሞ ቃል ስልክ ተደውሎላት ከዳግም እምቢ ማለትን የማታቀዋ እኔ አስደስትሃለሁ አንተ ለምን ብለህ ትቸገራለህ በማለት ያቺ ገረድ እንዳልተረዳችውና ምንም ማድረግና ለሱ መስጠት ማድረግም ማስደሰትም እንደማትችልበት እየነገረችው ክፍሉ ድረስ ሄዳ ነበር። ክፍሉ ድረስ በሄደችበት ሰዓት ከባድ ችግሮች ተፈጥረዋል። ይህ ምክንያቱም ደግሞ ዳግም ለቃል የደወለላት ስልክ እሱ የሚፈልገውን ዓላማ ለማሳካት እንጂ ከእሷ ፍቅር ይዞት ወይም ደግሞ ከብሌን ያጣው ነገር ኖሮት ከእሷ እንድታሟላለት ፈልጎ ሳይሆን እሱ ያሰበው የነበረ ፍላሹን ለመስረቅ የተጠቀሙበት ዘዴ ነው። ብሌን እንግዲህ ክፍሏ ገብታ ፍላሹን ከኮምፒውተሯ ላይ ያለውን ነገር ሰነድ ለማውጣት እየተጠቀመች በነበረበት ቅስፈት ነበረ ከዳግም ክፍል ቃል በቆየችበት ደቂቃዎች እሱን ለማማለልና እሱን ስሜት ለማነሳሳት ብዙ ነገሮችን ቃላቶች ስትጠቀም እንዲሁም ደግሞ ማይሆኑ ተግባራቶች ስታደርግ ቆይታ በጣም ተናዶ ይገፈትራታል። ከዛ በኋላ ከዛ ቦታ ተነስታ እሷን በስሜት ትቀልዳለህ፣ ትጫወትብኛለህ አደል? እኔ ባንተ ጨክኜ እንደማንት እንደማደልት እያወቅህ እንዴት ታደርገኛለህ? በማለት ጥላው ትወጣለች። ጥላው ከወጣችበት ቅስፈት ጀምሮ እሱም ሊያስቆማት ባለመቻሉ በጣም ተናዶ ጭንቅላቱን በእጁ ይዞ ብሌንዬ በጣም ይቅር በይኝ ላስቆማት አልቻልኩም ሲል ከበር ላይ ሆና ቃል ትሰማዋለች። ያች ገረድ እናንተ ምን አስባችሁ ተንኮል ብታስቡ ነው ደውለህ ቤት ድረስ የጠራኸኝ? ግን ምን አስበህ ነው? በማለት የተወሰነ ነገር ቃል ተጠራጥራ ነበር። ግን ደግሞ በፍጥነት እንደምሰራለትና አጠገቧ እንዳይደርስ ወይም ደግሞ እንዳይነካት እያስጠነቀቀችው በስተመጨረሻም ወደ ትልቁ ቤት ትገባለች። ስትገባ ሳሎን ከሌለች መኝታ ቤት አይነት ማለት ነው በማለት ቀጥታ አመርታ ወደ መኝታ ቤቷ ስትሄድም ያየችው እዛ መወልወያዋን ይዛ ታያታለች። ግን ደግሞ መወልወያዋን ብትይዝም እሷ ብልጥናትና አጅሬት ብሌን በጣም ጎበዝና አስተዋይ ስለሆነች የመጡባት በምትወደው እናቷ በመሆኑ ይሄንንማ አሳልፌ አልሰጥም በማለት ብዙ ዋጋ ከፈለች። እንዳትመጣባት ጸሎት እያደረገች ከጨረሰች በኋላም ፍላሹን ያደረገችው የነበረ በፌስታል አስራ የምትወለውልበት የቤቱ መወልወያ ባሊ ውስጥ ከተዋለች። ውሃ ስለነበረው ውሃው እንዳያበላሸው በፌስታል ቋጥረዋለች። ይሄንን አድርጋ
ቃልም የዋዛ አይደለችም እና ነይ እፈትሽሻለሁ፣ እዚህ ክፍሌ ውስጥ ምን ልትሰሪ ገባሽ አንቺ ሌባ እያለች እጅግ በጣም ስታመናጭቃትና እንዲሁ ስታንገላታት ካቆየቻት በኋላ ነይ ፈትሸሽ ነው የምትወጪ ስትላት አታምኘኝም እንዴ እንዴት ትፈትሽኛለሽ በማለት ስትናገራት ብሌን በነገራችን ላይ ከባድና በጣም አስተዋይ ብሩህ ጭንቅላት ያላት በመሆኗ እሷም የዋዛ አይደለችምና ቃልም ፈተሸቻት። ምንም ነገር ግን አላገኘችባትም። አጅሪት ብሌን ከቤት ውስጥ እንግዲህ ሞሎያን ይዛ ሂጅ ውጭ ስትባል ወጣች። ዳግም ከበር ስታገኘው የኔ ፍቅር ደረሰችብሽ እንዴ ፈርቼ ነበረ ተሳካልሽ በማለት በፈገግታ እሷም እሱም ትቀባበሉና እንደተሳካላትና ይሄው ደግሞ እንዳመጣችው የታለ ፍላሹ ታዲያ ሲላት ከባሌ ውስጥ አውጥታ ስትሰጠው በግርምት ነበር እየተመለከታት ነበር። ምክንያቱም እሱ አላሰበውም። ወይ የምትይዘው በኪሷ ነው ወይ ደግሞ በእጇ ነው። ግን ደግሞ በፌስታል ጠቅልላ ከመወልወያ ውስጥ መክተቷ ከአንደበቱ ቃል አጦለት የሚሆነው ጠፍቶት ግንባሯን ስሟታል። አመሰገናት። በጣም ተደሰተ፣ ተገረመ።